5% ለምወዳቸው ሰዎች ብዬ ትቼዋለሁ። ቢኮዝ ከተነካካ ብዙ ነገር ስለሚነካካ በጣም ብዙ ማውራት ከጀመርኩ ብዙ ነገር ማውራት ስለምችል ማለት ነውና ካጠፋው የውስጥ ላይክ አንዳንዴ ስሜታዊ ሆኜ እናንተን አስቀይሜያችሁን ከሆነ ለምትወዱኝ ይቅር በሉ። ስህተት ነው ብላችሁ ያመናችሁትን ይቅር በሉ። ትክክል ነው ብላችሁ ያመናችሁትን ነገር ውሰዱ። በመጥፎ ነገር ሳይሆን ሁል ጊዜ በኔጌቲቭ ወይ ሳይሆን በፖዚቲቭ ለመረዳት ሞክሩ። በፖዚቲቭ ለመረዳት ሞክሩና ያወራሁትኝ ስለ አለፈው ስለ ድሮ እንጂ አሁን እንደ አዲስ ምዕራፍ ስለጀመርነው ነገር አይደለም። የቤታንም ስም ላነሳ የቻልኩት አሁን ቤታ እንትን ብላ ምናምን ስላላችሁ እናንተ ስላቀሳሰራችሁ እዚህ ጋር ድራማ ስለሰራችሁ ምናምን እኔ ድራማ ድራማ መወድ ሰው አይደለሁም። እኔ የድራማም ሰው አይደለሁም። የሆነ ሽሽግ ብዬ ምናምን ድብቅ ብዬ ብቻ በቃ የሆነ የራሴን ትንሽ የመኖር የምፈልግ ሰው ነኝ እንጂ ይሄ የድራማም ሰው አይደለሁም። ድራማ ክሬት አድርጌ ምናምን እናንተ እኔ ድራማ ይከተለኛል እንጂ አንድ ቀን ድራማ ሆን ብዬ ሰርቼ አላውቅም። ሰው እንዴት ድራማ ራዩ ላይ ይሰራል? ለመሰደብ እና ለመቋሻሽ ኔቨር። እንደዚህ አይነት ሰውም አይደለሁም። እና ምንላችሁ ፈልጌ ነው ያስከፋዋችሁ ሰዎች ይቅርታ፣ ሁላችሁ ነው። የቤታንም ስም ያነሳሁት ቤታዬ ጓደኛዬ ናት፣ እህቴ ናት። በትላንቱ ነገር በተናገርኩት ነገር አስከፍቼሽ ከሆነ በጣም ይቅርታ። ጓደኛዬ ነሽ፣ እህቴ ከሆንሽ ተረጂ። እምልሽ ነገር ይሄ ነው። እህቴ ከሆንሽ ጓደኛዬ ከሆንሽ ከነስተቴ ጥፋትም ሳጠፋ ጥፋቴን ፊት ለፊት ነግረሽ ተረጂ። እኔ የሆነ ጥሩ ነገር ሳረግ ከጎን የሆነሽ የሆነ ስተት ሰራች ብለሽ የምትሮጪ ጥለሽኝ የምትሄጂ ሰው ከሆንሽ እምልሽ ይሄንን ስተትም ነው ካልሽ ትላንት የተናገርሽ ለምን ስሜን አነሳሽ? ስተት ነው ካልሽ አይ አም ሪሊ ሶሪ፣ በጣም ይቅርታ። ግን እኔ የመሰለኝን በሰዓቱ ትንሽም ጠጥቻለሁ፣ ስሜታዊ ሆኛለሁ። ውስጤ ብዙ ነገር ያለ ሴት ነኝ፣ ብዙ ነገር ያሳለፍኩ ሴት ነኝ። ብዙ ነገር ማለት ነውና የነበረውን ነገር ከተናገርኩት ብያቸዋለሁ። ከ100% የተናገርኩት 5%ን 95 ያልተነካ ፐርሰንት አለ ያወራሁት ማለት ነው። አወራውም ከተባለ ስንት ጊዜ ይዤ ማለት ነው። በቅናትም አይደለም ማንንም ባዘርም ለማድረግም አይደለም። ጀስት ስሜቴ ነው እዚህ ጋር መጥቼ ለእናንተ ያካፈልኩትና አም ሶሪ፣ ይቅርታ አድርጉልኝ። የምትሳደቡ በእኔ ፊሊንግ የምታላግጡ ስለኔ በጣም ጥልቅ የሆነ ጥላቻ ያለባችሁ ሰዎች እግዚአብሔር ይሆናችሁ። ለእግዚአብሔር ሰጥቻችኋለሁ። በቃ ለእግዚአብሔር ሰጥቻችኋለሁ። ምንም ወጥቼም ከእናንተ ጋር አልመላለስም። እንዲህም ለምን አላችሁኝ አላላችሁም። የራሳችሁን አስተያየት ነው የሰጣችሁት፣ የመሰላችሁን የተናገራችሁት። ለአምላክ ሰጥቻለሁ። በቃ ይሄን ነው የምለው፣ ይሄን ነው የምለው እና ይሄን ነው የምለው እና ትንሽም ስለጠጣሁ ዘብረቅረቅ ቀለም ነገር አውርቻለሁ። እውነት ግን አለው፣ ህመም አለው፣ ቁስል አለው። ተከድኖ ይብሳል። ለፈጣሪ ለአምላክ ትቼዋለሁ፣ ለእግዚአብሔር ትቼዋለሁ። እና ምለው ነገር ይሄ ነው የምለው። በቅናት ቀኝነት የምትሉት በህይወት ዘመኔ እኔ ጓደኛ ከሆንኩ ወይ ደግሞ አንድ ሰው እህቴ ናት ብዬ ከአምኜ ሰውን ከቀረብኩ ለዛ ሰው ጥግ ድረስ ነው የምሄደው። ከጀርባ የሚባል ነገር አላቅም። እና እኔ እንደዚህ ነኝ። እና ምላችሁ ነገር ይሄ ነው ቤተሰቦቼ፣ የኔ ወዳጆች፣ የኔ ወዳጆች ይሄ
ጎንበስ ብዬ ይቅርታ ጠይቃለሁ። በጣም 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 ደግሞ ማለት ነው ከኔ ጎን የነበራችሁ በጣም ብዙ ፖዚቲቭ ነገር ስትሉኝ የነበራችሁ የተናገርኩትን ሳይሆን የውስጤን ከፊት አድርጋችሁ የተረዳችሁኝ ያወቃችሁኝ ከነ ስተቴ ከነ መጥፎ ነገሬ የኔ ውስጥ ከፍታችሁ ያያችሁና የተረዳችሁኝ ደግሞ እግዚአብሔር መድኃኔዓለም ይረዳችሁ። በምትፈልጉት ነገር ከጎናችሁ ይሁን። በፈለጋችሁት ቀኑን ፊቱን አያዙርባችሁ። አለሁ ላላችሁኝ መድኃኔዓለም አለሁ ይበላችሁ። ይሄን ነው የምለው። እውነቴን ነው። ይሄን ነው የምለው። ጀስት የተሰማኝን ነው የምለው። ከዚህ የዘለለ አቴንሽን ድራማ ፈልጋ ነው አቴንሽን ነው ምናምን የምትሉት፣ ጊፍት እየተሰጠኝ ነው፣ ጌም እየተጫወትኩ ነው። ምንም ያጣሁት ነገር የለም። አቴንሽን የምፈልግበት ምንም ድንቡሺ እህቴ ይቅርታ፣ ለትናንቱ በጣም ይቅርታ፣ በጣም ይቅርታ ሁላችሁ። ይሄን ነው የምለው እና ምን ገረመኝ ታውቃላችሁ? ድንቡሽን ትናንት በጣም ነው የተናገርኳት ስሜታዊ ሆኜ ምናምንና ስጋ ነው ስጋዬ ስለሆነች ጠዋት ላይ ረስተው ኖርማል ሆነች ማለት ነው። ምንም ብቲ እህቴ ነሽ አለችኝና ምላችሁ ነገር እንደ እንትናችሁ እንደ እኔ እህታችሁ በሆንስ ይህን ነገር ላይክ እንደዚህ አይነት ስሜት የተሰማኝ እኔ እህታችሁ በሆንስ በእንደዚህ አይነት ወይ አልፌ የመጣሁት እና ያለ ማለት ነው። ከዚህ በላይ ብለው ነገር የለም። ከኔ ጋር ያለቀሳችሁ መድኃኔዓለም ውለታችሁን ይክፈል። ሌላ ምንም አይደለም። እንደኔ የተሰማችሁ እግዚአብሔር ውለታችሁን ያላገጣችሁ እግዚአብሔር ክፉ ቀንን አያሳያችሁ። እሱ ነው የምለው። አትዘኑ፣ ውስጣችሁ አይጎዳ፣ በማንም አትቁሰሉ። ጠላቶች የምትሆኑ አትቁሰሉ እና እንደዛ ነው። እኔም ወዳችኋለሁ። ክበሩልኝ። እንደዛ ነው። ሌላ ምለው ነገር የለም። የሚዲያው ደግሞ ቫይብ ሲሰለቻችሁ አቁሙት። አጀንዳ ካጣችሁ ደግሞ ሂዱበት። አጀንዳ ሆኜ ወደዚህ ስወዘወዘ ይኖርኩኝና ስንት አሳልፈን መተናል አይደለም? ይቺንና ምንም አይመስለኝም። እሱን ለማለት ነው እና በቃ ይሄን ነው የምለው። ብዙ ሰዎች ገስት ልካችኋል። ኦልሞስት 100 ሰው በላይ እና ምን አጀንዳው ላይ አጀንዳ ከፍተን ማውራቱ አሪፍ ነው። አሪፍ ሀሳብ ነው። ይቅር ሌላ ጊዜ በደንብ እናወራበታለን። ሁላችሁንም አስተያየታችሁን አይቻለሁ። አረ ድንቡሽ ታይ፣ አረ በህግ አምላክ አመሰግናለሁ። እኔ ባር እኔ ጣፋጭ አይገባም ነበር እናቴ። እኔ እኮ አንቺን የመሰለች እህት እያለች አንቺን የመሰለች ፈን የሆነች እህት እያለች ምን ፈልጋለሁ? ወርቅ የሆነች ምንም እኮ አልፈልግም። አንቺ እያለሽ ይቅር በይኝ እህቴ፣ እግዚአብሔርን ይቅር በይኝ። እወድሻለሁ። በጣም ነው የምወድሽ። በጣም ኑሪልኝ። እወድሻለሁ እና ደሳ ነው ድራማ ወይ ያ
ጨዋታ አመሰግናለሁ። ምን ላድርግ? ያ እውነት ነው ውዴ፣ እያየሁት ነው ኮሜንታችሁን እና እስቲ ኮሜንታችሁን ጻፉ። ማለቴ አስተያየታችን ለማየት ነው። ያ